ሞገስ ዝናን ሊፈታው ሲል መድብል ደረሰበት። እንግዲህ ሊፈታው ያሰበው ወረቀት የፍች ወረቀት እንዲፈርምለት ነው። ካልፈታኝ በግንጬ ላይ እኮ አይደለም የምፈርምልህ በእጄ ነው። ስለዚህ እጄን ፍታኝና እፈርምላለሁ። ከዛ በኋላ አንተና ሉላ እንደፈለጋችሁ መኖር ትችላላችሁ። ተጋባችሁም ተፋታችሁም ፏፈሽ ብላችሁ መኖር ትችላላችሁ። እኔ ከፈረምኩ በኋላ ግማሹን ንብረት ትወስዳለች እሷ፣ ግማሹን እኔ እወስዳለሁ። ከዛ በኋላ በነፃነት ትኖራላችሁ ሁለታችሁም ይለዋለኝ። እንግዲህ ያውቆ ነው አይፈርምም እኮ እንዲፈታው ፈልጎ ነው። ከዛ በኋላ እየተንቀጠቀጠ ሊፈታው ሲል መድብል ደረሰበት። በጣም ተናደደ። ሳት ለበሰ፣ ሳት ጎረሰ። ሞገስ እኔ እንደዚህ አንተን እንደዚህ ታደርጋለህ ብዬ በፍጹም አልጠብቅም ነበር። እኔ እንደዚህ መከራዬን አይቼ ያገጥኩትን ልጅ እንዴት ልትፈታው ትችላለህ? ለራስ ጥቅም ብለህ በጣም ራስ ወዳድና ጥቅመኛ ነክሽ። እንዴት የወንድሜ ልጅ አግቶ እያሰቃየ ባለበት ሰዓት አንተ ለብጣሽ ወረቀት ለፍች ብለህ ለራስ ብለህ እንዴት እንዲፈርምልኝ ብለህ ልትፈታው ትሞክራለህ? በጣም ነው ያዘንኩብህ። በጣም ታሳዝናለህ አለው። ተቆጣው፣ ተንቀጠቀጠ። መድብል በጣም ይቅርታ፣ እኔ እኮ ልፈተው አይደለም ለላ ላደርገው ነው። እጁን ትንሽዬ ነው እንጂ እኮ ሙሉ ለሙሉ ልፈተው አይደለም፣ ግን ደረስክብኝ ይለዋለኝ። ከዛ በኋላ ይቅርታ ከጠየቀ በኋላ ሞገስ መድብልን ዝና አጋለጠው። ኧረ እባክህ ደግሞ ልትዋሸው ነው እንዴ? ልሸመጠጥ ነው እንዴ? ሊፈታኝ ነበረ መድብል፣ ዝም በለው። ሊፈታኝ ነበር። ልፈርምለት ተስማምተን ከወረቀቱ ላይ ፍታኝና እፈርምላለሁ ብዬ ስለው ሊፈታኝ ሲል ነው አንተ የደረስክ። ምን አለበት ትንሽ ቆየት ብትል፣ ሊፈታኝ ነበር እኮ ልገላገል ነበረ እያለ ዝናም ለመድብል ይነግረዋል። ከዛ በኋላ አይ መድብል ሰው መሰለ እንዴ? ይሄ ካጅ ጥቅመኛ ለራሱ ሲል አስበኸዋል? አንተ ለወንድምና ለወንድም ልጅ እኔን እዚህ ጋር እየደበደብከኝ 24 ሰዓት ትገኛለህ። እሱ ግን ለራሱ ለትዳር ሲል ሉላን ለማግባት በእጁ ለእሱ ለማድረግ ሲል ልፈርም እንድፈርምለት ፈልጎ ሊፈታኝ ነበር። ትንሽ ብትቆይ ኑሮ እኮ ሊፈታኝ ነበር። በቃ ግን ደረስክ፣ ምን ዋጋ አለው ይላል ዝና። አየህ ጓደኛውን እኮ ካደ እኮ። በቃ ሉላን አስበልጦ ጓደኛውን ካደ። ሰው መሰለህ እንዴ መድብል? ሞገስ እኮ ሰው አይደለም፣ የመጨረሻ ሽንታም ነው። እኔን በሩቅ ሲያየኝ የሚፈረጥጥ ሰው አሁን ታስሬ እንኳን እንደዚህ የሚደነፋ እኔ ይገርመኛል አለ። የሚገርም ነገር እንትናን ማህሌትን እኮ ከብሩክ ላይ ችት ያደረገ ባለየ ሰው ነው ብሎ ይለዋል። ከዛ በኋላ መድብል ምን ሞገስ ይሄ ነገር እውነት ነው? አይደለም አትመነው፣ ዝናና ምነው ነው አትመነው፣ ተው አትመነው፣ ውሸቱን ነው። ኧረ እባክህ እኔ ውሸቴን ነው መረጃው እንዳይወጣ ይለዋለኝ። እና ይሄ ባለየ ነው ከብሩክ እንግዲህ ብሩክ ጓደኛው ነው፣ የልጅነት ጓደኛው ነው፣ አብሮ አደጉ ነው። ግን ደግሞ የእሱን ሚስት ሲያባልግ ነው የነበረ። አየህ ሞገስ ማለት ጥቅመኛ ነው። አሁን ደግሞ ለወረቀት እንድፈርምለት ፈልጎ ሊፈታኝ ነበር ባደርስ ሊኖረው እያለ ይላል። ከዛ እንደዛ ተባብለው ከዛ እንትና መድብልና ኤፍራታ ተገናኙ። የሆነ ሆቴል ተቀጣጠሩና ከዛ በኋላ ይኸውልሽ ኤፍራታ የሆነ ነገር እርጅኝ እባክሽን፣ ተባበሪኝ፣ ድረሽልኝ እባክሽን፣ ብር የፈለግሽውን ብር እሰጥሻለሁ ይላታለኝ። ምን በቃ ምሳሌን እንዲለቁልኝ ንገራቸው፣ ምሳሌን ከለቀቁልኝ እኔ ዝና እንለቀዋለሁ። ስለዚህ በብር በኩል ምንም አያሳስብሽ እሰጥሻለሁ ይላታል። የብር ነገር ሞቶ አይደለ እሻለች። ከዛ በኋላ ካሊሞሲሳ ጋር ደወለች እና እኔ ፍራታ የማህሌት እህት ነኝ አላተኝ። ገዳይ ሲያመሻሽ ይመጣል ነው ምናምን ብሎ ተረተባት እና ይኸውልህ ዝና ያለበትን አውቃለሁ። ስለዚህ ዝና ከመለቀቁ በፊት መጀመሪያ ምሳሌ ልቀቋት፣ ምሳሌ ልቀቋትኝ፣ ቤቷ ትግባ። ከዛ በኋላ ዝና ይሰጣል፣ ዝና ያለበትን እኔ ወስዳችኋለሁ ብላ አለችው። እሺ ተባብለው ተለያዩ። በስልክ ነው እንግዲህ ይኖሩት። መጀመሪያ አሻራ የእንትናን አብሮ ተኝተው እያለ ማህሌትና እሷ ማህሌት እንቅልፍ ይዟት ነበር፣ ኃይለኛ ድብን ያለ እንቅልፍ። ከዛ ስልኳን አነሳችና የአይን አሻራ እንደምን ብላ ገላልጣ የአይን አሻራውን ሰጣ። ስልኩን ከፈተችው፣ ፓስዋርዱን ማለት ነው ፓታሩን። ከዛ በኋላ የእሷን መረጃ እንዳለ ወደ ስልኩ አደረገች። ከዛ በኋላ መድብል ጋር ተገናኙ። በቃ ሁሉን ነገር እንደምጨርስ ከሱ ጋር ተገናኙና ተነጋገሩ። ከዛ መኪና እንትን ባጃጅ ይዞ የሆነ መኪና ውስጥ እነዚህ ምሳሌ ነው ያገቱት ሰዎች የሆነ መኪና ይዘው ነበር፣ የቤት መኪና። እንትና ደግሞ መድብል ደግሞ በባጃጅ ነበረ ተከታተላቸው፣ የት እንደሚገቡ የት እንደሚወጡ የሚወጡበትና የሚገቡበትን በባጃጁን እየተከታተላቸው እያለ ነው እንግዲህ ድራማው መጨረሻ ላይ ያለቀው። ምሳሌ ታማ ድረሱልኝ እያለች እዛ በኋላ አዙሯትኝ ወደቀች አልጋ ላይ በጀርባዋ ተኝታ እያለ ነው ያለቀው ድራማው። ቅድስትና ዳጣ ማህሌት የምትሄድበትን የምትገባበትን ቦታ እየተከታተሏት ነበረ። እንግዲህ ያው ምሳሌ ከታገተችበት ቦታ ክፍል ትሄዳለች አትሄድም እያሉ እየተከታተሏት እየተደበቁ ኮትዋል።
በጀርባ በኋላ እየተከተሏት እያለ እንግዲህ ዞር ስትል አየቻቸው። ከዛ በኋላ ትልቅ ድንጋይ አነሳችና ልትፈነክታቸው ነበረ። እናንተ እኮ ምሳሌ ያለችበትን ሁኔታ ብታዩና ማንጋ እንዳለች ብታዩ እናንተ ሄዳችሁ አትወጡ ስትላት እንደገና ፈርተው ተመለሱ። ዳጣ ደግሞ እልም ያለች ፈሪ ቧቃ አፍ ብቻ አፍ በቃ ስማ እሷና ሞገስ እንደው እዛ ውስጥ ባይኖሩ። መድብል ወደ ቤት ተመለስና ቅድስት ይዘፍናል። እሱ ሶፋ ላይ ቁጭ ብሎ ይዘፍናለኝ የሆነ ምናምን። ከዛ በኋላ ቅድስት ደግሞ እንዴ መድብል አሁን በዚህ ሰዓት የሚዘፈንበት የሚሳቅበት የሚቀለድበት ጊዜ እኮ አይደለም። ምሳሌ ላምጣልን የምሳሌን ነገር እባክን ቁርጡን አሳውቀን፣ ይህን የምኑን አይሆን እያለች እየተጨናነቀች ባክሽ ምሳሌ ነገ በዚህ ሰዓት እኛ ጋር ነች፣ በዚህ ሰዓት ራት ትበላለች፣ እኛ ጋር ትጫወታለች፣ መኝኝ ነገ ትመጣለች ሲላተኝ ደስ አላትኝ የመጨረሻ ቅድስት። ከዛ በኋላ እንዴት ልመንህ ጋሸስ ብላ ስትለው አይ እስኪ እኔ ምሳሌን አይደል ያልኩሽ መጀመሪያ ምሳሌን እናምጣት፣ ከዛ በኋላ ደግሞ እሱ ይደርሳል ብሎ አላተኝ። ተመልሶ ወደ ዝና ሄደና ዝና እኔ እኮ ከአንተ ጋር ምንም ጸብ የለኝም፣ አንተን ምንም የማንለቅበት የማንፈታበት ጉዳይ የለንም። ግን ምንድን ነው ይህ ወንድሜን ነገር ንገረኝ፣ ወንድሜን የታደረሳችሁት ምሳሌንም ፍቱልን፣ ልቀቁልን። በቃ እነሱ ሁለቱን ከለቀቃችሁልን በቃ ሰላማዊ ኑሮ እንኖራለን። ከእናንተ ጋር ምንም የሚያጋጨን ነገር የለም። አሁን በቃ የወንድሜንና የምሳሌን ነገር ነው መጨረሻውን ማወቅ የምንፈልገው እያለ ያናዘዘዋል። እሱ ደግሞ ምሳሌ ከኔ ጋር አይደለችም፣ ግን ከጓደኞቼ ጋር ናት ያለችው፣ እነሱን አገቷተኝ፣ ምክንያቱም እኔን ስላገትከኝ። የብሩክን ነገር ግን አላቅም ብሎ ደመደመበት። አሁንም ሁሌም በቃ እንደዛ ነው የሚለው። ሞገስ እንግዲህ ሄደና ወረቀቱን ለሉላ ሲሰጣተኝ ፈርመልህ እንዲህ ብላ ደስ ብሏት ምር ድምቅ ብላ ነው የጠበቀችው። ከዛ በኋላ ሰጣትና በረዥሙ ተነፈሰ። ወንድ አቀረድ ማለት ነው ሞገስ ሲያስጠላ። ከዛ በኋላ ምን አለችው? አልፈረመም አይደለም በቃ እኔን ሳይገለኝ እኮ እሱ አይኖርም፣ እኔን ሳይገለኝ እሱ ስለማይሞት በቃ ምንም ማድረግ አይቻልም። በቃ ሞገስ ከአሁን በኋላ ምንም እንዳታስብ፣ እኔ እናንተ ባልና ሚስት ነን ከዛሬ ጀምሮ ብላ ስትለው እውነቴን ነው ሉላዬ በቃ የብልግና ነገር እናደርጋለን አላላትም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አሁን እንደዚህ ይባላል? ከሞገስ ይህ ቃላት መውጣት ነበረበት። በቃ የብልግና ነገር ይፈቀድልኛል ማለት ነው ብሏት ዝርፍ። ከዛ በኋላ እኔም ደገምኩት እንጂ ደግሞ ከዛ በኋላ እንዴ እሺ ከተባልክ በቃ እሺ ነው። የብልግና ነገር ምን አመጣው እንደዚህ ማለት? በቃ አንዴ ከተፈቀደልህ በቃ ተፈቀደልን፣ ሁሉ ነገር ተፈቀደልህ ማለት ነው። ብልግና የሚባለውን ቃላት ምን አመጣው? ለምን እንደዚህ ያልክ ብላ አፉን አለችው። እሰይ እንኳንም እንደዚህ ያለችው ግን ገርሞኛል ሞገስ። ኧረ በስመ አብ ማሰቢያው ሁሉ እና እንደዛ ብለው በቃ ካሁን በኋላ እኔ እናንተ ልጅ ትወልጅልኛለች ብሎ ሲላተኝ እንዴ በስነ ስርዓት ነው እንዴት ነው የማይወለድ? ነገርኩ እኮ በቃ ከተፈቀደ ተፈቀደ ነው፣ የራሱ ጉዳይ እሱ። እንግዲህ የመጣውን መቻል ነው እንጂ ፈርተንም ምን ብለንም መኖር አንችልም። የመጣው ፊት ለፊት መጋጠም ነው። እኔ እናንተ ባልና ሚስት ነን ከአሁን ደቂቃ ጀምሮ እንደፈለግናለች። ከዛ በኋላማ እናት የመተሻሸት ምናምን እጇን ከእጁ እጣት ለጣት ምናምን በቃ ሆዱ ላይ ተኛች። እየተሻሹ ነበረ ወይ ሞገዝ የሆነ ቦርጫም ነገር ነው፣ ራስ ወዳድ በቃ ለራሱ ሲል ብሩኬና የምሳሌ ምንም ነገር ሳይመስለው እንደዛ ለወረቀት ብሎ ለፍቅር ብሎ ማለት ነው። ግን ደግሞ ሂድና ሉላ ጋር ምን ነው ምን ችግር አለ? ገና ሲገባ ምን ሆነ ነው ችግር አለ ብላ ስትለው እባክሽን የምሳሌን ካድኳት እኮ ምሳሌን ካድኳት፣ ምሳሌን ገደልኳት ነው አሳልፌ ሰጠኋት አለ። አዎ እንትና መድብል እንግዲህ ለምሳሌና ለብሩክ ብሎ ነው እሱን እንደዛ አግቶ እየቀጠቀጠ ያለ። ይኸኛው ደግሞ ጥቅመኛ በጎንዶ ለራሱ ወረቀት ሊያስፈርም ጭራሽ ደግሞ እጁን ፈትቶ ዝናን ፈትቶ ሊያስፈርም ሲል ደረሰበት። ከዛ እንደዛ ሲላት ለሉላ እኔ በቃ ከዳዋት እኮ ጓደኛንም ከዳዋት፣ ምሳሌንም ከዳዋት። ለምን ሞገስ በጣም እንትና መድብል በጣም አዝኖብኛል፣ በጣም ተቀይሟል። ምክንያቱም ልፈታው ስል ደረሰብኝ አለ። ከዛ በኋላ እና ምን ችግር አለ ታዲያ አስረዳዋ በቃ በደንብ እንዴ ዝና የሆነ ያልሆነውን ወሬ ደርድሮ እኔና እሱን ለማለያየት ለማቆራረጥ ያላለው ወሬ ያላወራው ወሬ የለም ብሎ ስላት እባክህ ዝም በለው ዝናን አያውቀውም እና ነው መድብል ዝም በለው አለች። አለባበሰች ማለት ነው። ብቻህን ነበርክ እንዴ ዳጣ የለችም ነበር እንዴ ብላ ስትለው ዳጣ እባክሽ አፍ ብቻህን መለፍለፍ ነው እንጂ እኮ ገና ስታየው ታስሮ እንኳን የምትፈራ አይደለም፣ ፈትቼው እንኳን አብራኝ ልትቆም ምናምን እያለ ይቀልዳልኝ። ከዛ በኋላ ሄዳ ዳጣ አሁንማ ቤተሰቦቿን አግኝታ የለ ምን አለባት እየተባባሉ እስኪ ደውልላት ናፈቀችኝ ብላ ስደውል እነሱ ደግሞ እንግዲህ ቅድስትና ዳጣ ማህሌት እየተከታተሏት ነበረ። እዛ ጮኸ ስልኩ። ከዛ ማህሌት ተሸወደች፣ የሆነ ቦታ ቅርቅር አለችባቸው። ከዛ ተናደዱ። አይ ሞገስ አሁን ለምን ደወለ ምናምን ብላ ተናደደች። በሰዓቱ እንግዲህ ዳጣና ቅድስቴ ሲከታተሏት የነበረ ማህሌትን
ምሳሌ ያለችበትን ቤት ስትገባና ስትወጣ ለማየት ነበረ። እንግዲህ እንደዛ ነበር አላማቸው፣ አልተሳካም፣ ተጋልጦባቸዋል። እናንተ ልክስቶች እኔን የምትከተሉኝ ማን ሆናችሁ ነው? ኧረ እንዴት ብደፍሩኝ ነው እኔን የምትከተሉኝ? ምድረ የሆነ ነገር አለቻቸው፣ ሰደበቻቸው እና ከዛ በኋላ ሂጂ ጥፊ ከዚህ ሂጅ ብለ አባረቻቸው። ትልቅ ድንጋይ ይዛ አናታቸውን ልትላቸው ነበረ። ከዛ ኧረ ትየበን እንዲያው ትየ እባክሽን ምሳሌ ያለችበትን አሳይን፣ ወይም እባክሽን ልቀቁልን፣ አንቺ ንገሪያቸው እንዲለቁልን። ኧረ እባክሽ ምሳሌ ያለች ምሳሌ ከማን ጋር እንደሆነች ብታይ ራስሽ አንቺ ገብተሽ አትወጭም ስትላት ዳጣ ፈራችና ኧረ ቅድስቴ ይብራብን እንሂድ ተባብለው ወደ ቤት መጡ። ከዛ መድብልን መጣ። የት ሄደሽ ነበር ስላት ማህሌትን ምናምን የምትገባበትና የምትወጣበትን ኧረ እባክሽ ይሄ እባካችሁ ነገር እንትን አትበሉ፣ አሁን አርፋችሁ ተቀመጡ፣ መጨረሻውን እንይ ምናምን ይላል እንትና መድብል